በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ የእግዚአብሔር ቤተሰቦች? አሜን እግዚአብሔር ይመስገን ብለን ስሙን እንድንጠራ በቤቱ በተቀደሰው ስፍራ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሁን። በተለይምና እናታችን ንጽሕት ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ነቢያት፣ ሰማዕታት፣ ጻድቃን ሁሉም ቅዱሳን እንደየክብራቸውና እንደየማይረጋቸው የከበሩና የተመሰገኑ ይሁኑ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለትንሣኤ በዓል በሰላም አደረሳችሁ። እግዚአብሔር በወደደና ፈቀደ መጠን አንድ የመጽሐፍ ቅዱስ ኃይለ ቃል መነሻ በማድረግ የምንማማር ይሆናል። እግዚአብሔር እንደወደደና እንደፈቀደ ዛሬ ለመማማር የመረጥነው ርዕስ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የተላከውን መልእክት ነው። ርዕሱም እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ላይ ያለውን ኃይለ ቃል ነው የምንማማረው። እንደዚህ ይላል ኃይለ ቃሉ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል። ሐዋርያው ቅዱስ ጳውሎስ ይህንን ኃይለ ቃል ሲናገር ወይም ደግሞ በዚህ በአንደኛ ቆሮንቶስ በምዕራፍ 15 ሲናገር ስለ ጌታችን ስለ አምላካችን ስለ እግዚአብሔር ስለ ኢየሱስ ክርስቶስ ትንሣኤ በዝርዝር የሚያወሳበት ምዕራፍ እንደሆነ ይታወቃል። ስለዚህ ትንሣኤን መነሻ አድርገን አጠር ላለ ሰዓት እንማማር ይሆናል። እስከ መርሐ ግብራችን ፍጻሜ ድረስ እግዚአብሔር አምላክ ከሁላችን ጋር ይሁን። እንደሚታወቀው ስለ ትንሣኤ ስናወራ ከትንሣኤ በፊት ሞት እንዳለ ያው የታመነ የታወቀ ነው። ምክንያቱም ሞት ከሌለ ትንሣኤ ሊኖር ስለማይችል ማለት ነው። ስለ ትንሣኤ ስናወራ የትንሣኤ መነሻ ወይም ደግሞ ምክንያት የሆነው ሞት እንደሆነ ስለሚታወቅ በመጀመሪያ ስለ ሞት ጥቂት ነገሮችን እናውሳ። ሞት በቅድስት ቤተ ክርስቲያን በብዙ አይነት መንገድ ይፈታል። በዋናነት ሞት በሶስት ነገሮች ሊተረጎም ወይም ደግሞ ሊብራራ ይችላል። አንደኛው ሞት ማለት የስጋና የነፍስ መለየት ነው። ይህም ማለት የሰው ልጅ አሁን እንደሚታወቀው ከአራቱ ባህርያተ ስጋና ከአምስተኛ ግብራተ ነፍስ የተሰራ ፍጥረት ነው ይታወቃል። የስጋና የነፍስ ተዋህዶ የጊዜያዊ ተዋህዶ በስጋዊ ሞት ይፈታል እና አንደኛው ሞት ይሄ ጊዜያዊ የስጋና የነፍስ ተዋህዶ የሚለይበት ወይም ደግሞ የስጋና የነፍስ መለያየት ሞት ተብሎ በቅድስት ቤተ ክርስቲያን ይተረጉማል፣ ይፈታል። ይህም የስጋ ሞት ተብሎ በተለምዶ ይጠቀሳል። የስጋና የነፍስ መለያየት አንደኛው ሞት ተብሎ ይጠቀሳል። ሁለተኛው ሞት ደግሞ የህሊና ሞት ወይም ደግሞ ሰው በቁመተ ስጋ ኖሮ ነገር ግን እንደ እግዚአብሔር ልጅ ወይም ደግሞ እንደ ክርስቲያን የሚጠበቅበትን ነገር ሳያሟላ ሲቀር ወይም ደግሞ ፍሬ ሳያፈራ ሲቀር በኃጢአት ዓለም ሲኖር ሲመላለስ ከንስሐ ሲርቅ በህሊናው ሞተ ይባላል። በቁመተ ስጋ አለ፣ ነገር ግን በህሊናው ሞቷል እንላለን ማለት ነው። ሶስተኛውና ዋነኛው ሞት ደግሞ የሞት ሞት የሚባለው ወይም ደግሞ የነፍስ ሞት የሚባለው ሞት ነው ማለት ነው። ይህ ሞት በቁመተ ስጋ እያለን በህሊና ከሞትም በኋላ ሳንመለስ ቀርተን ነጻ ፈቃዳችንን ለኃጢአትና ለሰይጣን አስገዝተን የተሰጠንን የእግዚአብሔር ልጅነትን አቆሽሸን በዛው የምንቀር ከሆነ በቁመተ ስጋ እያለን የተሰጠንን እድል ሳንጠቀም ቀርተን ወደ እግዚአብሔር ስንጠራ በቆሸሸ ማንነት ወደ እግዚአብሔር መሄድ ስለማይቻል ወደ የሞት ሞት ወደሚባለው እንሸጋግራለን ማለት። ይህ ማለት ሙሉ በሙሉ እግዚአብሔርን ማጣት፣ በነፍስም በስጋም እግዚአብሔርን ማጣት፣ በነፍስ በስጋ ወደ መቃብር፣ በነፍስ ደግሞ ወደ ሲኦል መግባት ተብሎ በሶስት ተረጉማል ሞት ማለት ነው። ሞትን እንደዚህ ካየን ወደ ቀጣዩ ስንሄድ ሞት እንዴት መጣ ወይም ደግሞ ሞት ወደዚህ ዓለም እንዴት መጣ ብለን ስናይ ያው እንደሚታወቀው አዳም የሰው ልጅን ወክሎ በገነት ይኖር ነበረ። የሰው ልጅ ያው የአዳም ዘር ተብሎ ይጠቀሳል። ወይም ደግሞ አዳም ሲባል አጠቃላይ የሰው ልጅን ይወክላል። አዳም በእግዚአብሔር ቅዱስ ንጹሕ ተደርጎ ከሁለቱ ፍጥረታት ገነትን ከሚወርሱ ገነት መንግስተ ሰማያትን ከሚወርሱ ፍጥረታት አንደኛው ሰው ነው። ሁለተኞቹ መላእክት ናቸው። አዳም ሕግና ስርዓት ተሰጥቶት ነበረ። እግዚአብሔር አምላክ መኖሩን
እርሱ ፍጥረት እግዚአብሔር ደግሞ ፈጣሪ መሆኑን እንዲያውቅ የመጀመሪያዋ ሕግ ጾም የምትባለው ለአዳም ተሰጥተው ነበረ። አዳም ግን የተሰጠውን ትእዛዝ ወይም ደግሞ የተሰጠውን ሕግና ትእዛዝ ወደ ጎን በማለት የእግዚአብሔርን ትእዛዝ ቸል በማለት ነፃ ፈቃዱን ተጠቅሞ ሞትን ወደ ራሱ ምን ብሏል? አምጥቷል። እዚህ ጋር ልብ ማለት የሚገባው የሰው ልጅ ከአራቱ ባህርያተ ሥጋ የተፈጠረ ነው። ለሞት የሚስማማ ሰውነት አለው። ነገር ግን ከሞት ጋር አልተፈጠረም። ምን ማለት ነው? የሰው ልጅ የተሰጠውን ሕግና ትእዛዝ ቢጠብቅ ኖሮ ሞት ምን አይልም፣ ወደ ሰው ልጅ አይመጣም። ሞት ሊሰለጥንበት አይችልም ነበረ። ነገር ግን ሞትን በራሱ ነፃ ፈቃድ ተጠቅሞ ወደ ራሱ አመጣ፣ ሞተ ማለት ነው እንጂ ሞት ቀድሞውኑ በሰው ውስጥ የነበረ አይደለም። ራሱ ነው ሰው ነፃ ፈቃዱ ተጠቅሞ ሞትን ወደ ራሱ ያመጣው ማለት ነው። እና ሞት የመጣው ምክንያት ትእዛዝን ባለማክበር ወይም ደግሞ ትእዛዝን በመጣስ ነው። ትእዛዝን መጣስ የእግዚአብሔርን ሕግ አለማክበር ሞትን አምጥቷል ማለት ነው። ሞት የመጣበት ምክንያት እንደዛ ነው። በአዳም በኩል ሞት መጣ ስንል ምን ማለት ነው? ሞት በነገራችን ላይ ኃጢአት አይደለም፣ የኃጢአት ውጤት ነው። እኛም ከአዳም የመጣብን ኃጢአቱ ሳይሆን የኃጢአቱ ውጤቱ ነው ከልጅ ልጅ ሲመጣ የነበረው ማለት ነው። እና የአዳም ዘር በጌታችን አምላካችን እግዚአብሔር አምላክ ኢየሱስ ክርስቶስ እስኪመጣ ድረስ በሞት በኩል ምን ይል ነበረ? ያልፍ ነበረ። እና የሞት አመጣጡ ይሄ ነው። በአዳም ምክንያት በአንድ ሰው ምክንያት ቅዱስ ጳውሎስ በሮሜ ምዕራፍ 5 ከቁጥር 12 ላይ በአንድ ሰው ኃጢአት መስራት ሞት ወደ ዓለም ገባ ብሎ ሐዋርያው ቅዱስ ጳውሎስ እንደገለጠው ሞት የመጣው በአዳም በኩል ነው ማለት ነው። እና ይህንን በደንብ ማየት መገንዘብ ያስፈልጋል ማለት ነው። እዚህ ጋር ግን ብዙ አባቶች ይጠይቃሉ፣ ለምንድን ነው እግዚአብሔር አምላክ ካልጠፋ ቅጣት ወይም ደግሞ ካልጠፋ ማስተካከያ ለምንድን ነው ለሰው ልጅ ሞትን ያዘዘ ወይም ደግሞ እንዲሞት ያደረገው ብለው ሲጠይቁ እግዚአብሔር አምላክ እርሱ ባወቀ ሞት ቅጣት ሳይሆን ለሰው ልጅ ጠቃሚ የሆነ እንደው እኛ ከላይ ስናይ ሞት ቅጣት ነው ይመስለን እንጂ እግዚአብሔር ባወቀ ሞት ጠቃሚ ነው። ይልቁኑ የሰው ልጅ ከደረሰበት የነፍስም የስጋም ድቀት ማገገሚያ መታደሻው ሞት ስለሆነ ነው ብለው ይናገራሉ። ብዙ ሊቃውንት አባቶች ተናግረዋል። ለምሳሌ የሰው ልጅ ባይሞት ኖሮ ወይም ደግሞ ሞት ካጠፋ በኋላ ባይሞት ኖሮ እንዲሁ እስከነ ኃጢአቱ ዘላለማዊ ይሆን ነበረ ብለው ብዙ ሊቃውንት አባቶች ይናገራሉና ሞት አሮጌው ማንነት እንዲቆም ያደረገበት ይላሉ። ይልቁኑ ደግሞ አንዳንዱ አይ ሞት እንደ ሐኪም ነው፣ አሮጌውን ማንነታችንን ከታመመው ሰውነታችን ነቅሎ በአዲስ ማንነት ወይም ደግሞ አዲስ ማንነት የምንይዝበት መንገድ ህይወት ነው ብለው ይናገራሉ። ስለዚህ ሞት መታደሻ ነው፣ ሞት መንጫ ነው፣ ሞት መንገር ነው። ሞት ከአሮጌው ማንነት ወደ አዲሱ ማንነት ምን የምንሸጋገርበት ነው። ይህንንም ራሱ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 6 ከቁጥር 5 ላይ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን ብሎ በግልጽ በሆነ ቋንቋ ሞት መታደሻ፣ መተባበሪያ፣ የትንሣኤ ማግኛ መንገድ መሆኑን አሳይቶናል ማለት ነው። ይህንን ካየን በብሉይ ኪዳን እንደሚታወቀው አዳም ይህንን ዕፀ በለስ ከበላህ በኋላ ሞትን ትሞታለህ ተብሎ ተነግሮት ነበረ። ነገር ግን ልክ ዕፀ በለስን እንደበላ አዳም አልሞተም እና እግዚአብሔር አምላክ ያስተላለፈውን ቅጣት ወይም ደግሞ ያሳለፈውን ቅጣት በማን በኩል ነው ያሳየው ሲባል በልጁ በአቤል በኩል ነው። አዳም 930 ዓመት በምድር ላይ ኖሯል። ከዛ በፊት ግን በእርሱ ላይ የተላለፈው ሞት በተግባር የታየው በተግባር የታየው በአቤል በኩል ነው። በአቤል በኩል እውነትም እግዚአብሔር አምላክ የተናገረው ቃል እውነተኛ መሆኑን ተፈጻሚ መሆኑን በአቤል በኩል አየን። አዳምና ልጆቹ ተስፋ ደግሞ እንዳይቆርጡ ያው የሰው ልጅ የተፈጠረው ዘላለማዊ ሆኖ እንዲኖር ስለሆነ ዘላለማዊ መሆኑን ደግሞ ማሳያ ወይም ደግሞ ሞት እንደሚታለፍ ወይም ደግሞ ትንሣኤ ሙታን ደግሞ እንዳለ ማሳያው በብሉይ ኪዳን ሄኖክ ነበረ። ሄኖክ በሞት ያልተወሰደ ይልቁኑ በብሔረ ሕያዋን የሚኖር ቅዱስ አባት ነውና
በአቤል በኩል ሞትን፣ በሄኖክ በኩል ደግሞ ትንሣኤ ሙታን እንዳለ በብሉይ ኪዳን እግዚአብሔር አምላክ አሳይቷል። በብሉይ ኪዳን ብዙ ነቢያት ሁሉም ማለት ይቻላል ስለ ትንሣኤ ሙታን ምን ብለዋል? ተናግረዋል፣ አውስተዋል። በጥቂቱ ለማየት ስንሞክር መጽሐፈ ዳንኤል ምዕራፍ 12 ላይ የሰው ልጅ ሞቶ እንደማይቀር ይልቁኑ ነፍሳት እንደሚሰበሰቡ ወደ እግዚአብሔር እቅፍ ወይ ደግሞ ወደ እግዚአብሔር መንበር እንደሚሰበሰቡ ሙታን እንደሚነሱ የሰው ልጅ ትቢያ አፈር ሆኖ እንደማይቀር በትንቢቱ ትንቢተ ዳንኤል ምዕራፍ 12 ከቁጥር 2 ላይ በሚገባ ተጽፎ እናገኛለን። በተጨማሪም ትንቢተ ኢሳይያስ ምዕራፍ 26 ከቁጥር 19 ላይ በብሉይ ኪዳን ትንሣኤ ሙታን እንዳለ ብዙ ነቢያት ጠቅሷል። በማሳያ ደግሞ ስንመለከት በብሉይ ኪዳን ብዙ ሰዎች ከሞት የተነሱ አሉ። ለምሳሌ ነብዩ ኤልያስ ከሞት ያስነሳው ያ ብላቴና አለ። ኋላ ላይ ደግሞ እነ ነብዩ ኤልሳ ከሞቱ በኋላ እንኳን በድናቸው በእግዚአብሔር ረድኤትና በረከት ወይም ደግሞ ጸጋ በቅዱሳኑ እግዚአብሔር አምላክ ስለሚሰራ የተነሱ ብዙ ሙታኖች አሉ። እነሱ የብሉይ ኪዳን ማሳያ ወይም ደግሞ ምሳሌ ተደርገው በብሉይ ኪዳን ይጠቀሳሉ። ከአዲስ ኪዳን በኋላ ክርስቶስ ከተወለደ በኋላ በመዋዕለ ሥጋዌው ደግሞ ብዙ አካላትን ከሞት ምን ብሏል? አስነስቷል። አንደኛውና ዋነኛው የዮሐንስ ወንጌል ምዕራፍ 11 ላይ የምናገኘው የአልዓዛር ታሪክ ነው። አልዓዛር ያው እንደሚታወቀው ከሞተ 4 ቀን ያለፈው ነበረ። ነገር ግን የሰው ልጅ በቃ ከዚህ በኋላማ ከቆየ በኋላ መነሳት የለም ብሎ የሰው ልጅ ሕሊና መስራት ሲያቆም እግዚአብሔር አምላክ ደግሞ ከዛ በላይ ስለሆነ ትንሣኤ ሙታን መኖሩን የእውነት እንዲያውቁ በአልዓዛር ትንሣኤ አሳይቶናል ማለት ነው። ከዛ ውጪ የጣቢታ የምትባለውን ብላቴና ከሞት አስነስቷል። የአንዲት ምስኪን እናትንም ልጅ ከሞት ምን ብሏል? አስነስቶ ትንሣኤ ሙታን እንዳለ እግዚአብሔር አምላክ በተግባር አሳይቶናል። ይህንን በአዲስ ኪዳን በደንብ ለማየት ከፈለግን እንደ ማስረጃ የዮሐንስ ወንጌል ምዕራፍ 5 ከቁጥር 28 ላይ እግዚአብሔር አምላክ ትንሣኤ ሙታን እንዳለ ሙታን እንደሚነሱ ራሱ በመዋዕለ ሥጋዌው ነግሮናል ማለት ነው። ዮሐንስ ወንጌል ምዕራፍ 25 ላይም ስለ ዳግም ምጽአቱ ሲናገር ትንሣኤ ሙታን እንዳለ ጌታችን አምላካችን እግዚአብሔር አምላክ ራሱ ባለቤቱ ነግሮናል ማለት ነው። እነዚህን ምሳሌዎችን ካየን እውነተኛ ትንሣኤ ደግሞ በማን የተሰጠን ወይም ደግሞ በማን ነው የተነገረን ካልን በራሱ በአምላካችን በእግዚአብሔር አምላክ በኢየሱስ ክርስቶስ ነው ማለት ነው። ከሶስቱ አካል አንዱ አካል በሆነው በመድኃኔዓለም በኢየሱስ ክርስቶስ ትንሣኤ ሙታን እንዳለ ራሱ በተግባር አሳይቶናል ማለት ነው። በብሉይ ኪዳን እግዚአብሔር አምላክ በምሳሌነት ያስነሳቸው ሙታን አሉ። በአዲስ ኪዳን ደግሞ ራሱ ያስነሳቸው አሉ። እነዚህ ምሳሌ ናቸው። ኋላ ላይ ሞት ይከተላቸዋል። ተነስተዋል፣ ነገር ግን መልሰው ምን ይላሉ? ይሞታሉ። ምንን ይፈልጋሉ? ዳግም መነሳትን ይፈልጉ ወይም ደግሞ ይሻሉ። ጌታችን አምላካችን እግዚአብሔር አምላክ ኢየሱስ ክርስቶስ ግን እውነተኛ ትንሣኤ ወይም ደግሞ የሞት መውጊያ የተሰበረበትን ቅዱስ ጳውሎስ እንዳለን በአንደኛ ቆሮንቶስ ምዕራፍ 15 ላይ ሞት ሆይ መውጊያ የታለ? መቃብር ሆይ ድል መንሳት የታለ? ተብሎ የተነገረለት የሞት ኃይል የመቃብር ኃይል እዛ ውጦ የማስቀረት ኃይል ሲኦል ነፍሳትን ውጣ የማስቀረቷ ኃይል የተሰበረው በጌታችን በአምላካችን በእግዚአብሔር አምላክ በኢየሱስ ክርስቶስ ነው። ለምን ሲባል ሞትን ማሸነፍ የሚችለው መለኮትና መለኮት ብቻ ነው። ከዛ ውጪ ጌታችን አምላካችን እግዚአብሔር አምላክ ኢየሱስ ክርስቶስ እንደ ሰውነቱ ቤዛ ለመሆን መከራን ለመቀበል የሰው ልጅን ስጋ ለብሷል ወይም ደግሞ ስጋን ተዋህዷል። እንደ መለኮትነቱ ደግሞ ሞትን ድል አድርጓል። በዚህም እውነተኛ አማናዊ ትንሣኤን ጌታችን አምላካችን እግዚአብሔር አምላክ ኢየሱስ ክርስቶስ አሳይቶናል። ይህ ትንሣኤ እንዲሁ ቀላል ትንሣኤ አይደለም። ለምን ሲሉ አባቶች ምን ይላሉ? የቅድስት ቤተ ክርስቲያን መሰረቷ ወይም ደግሞ ልደቷ ትንሣኤ ነው ይላሉ። ለምን ቢሉ ጌታችን አምላካችን እግዚአብሔር አምላክ ኢየሱስ ክርስቶስ በመዋዕለ ሥጋዌው ከጽንሰቱ ከብስራቱ እስከ ትንሣኤው ያለውን የማዳን ስራ መደምደሚያው ወይም ደግሞ መዝጊያው ትንሣኤ ነው ይላሉ። ለምን ቢሉ ያን ሁሉ የማዳን አገልግሎት ከሰራ በኋላ ባይነሳ ኖሮ ወይም ደግሞ ሞቶ ቢቀር ኖሮ
ስብከታችን ትንቢታችን ሙሉ በሙሉ ከንቱ በሆነ ነበረ ብሎ ቅዱስ ጳውሎስ እንደተናገረው ማለት ነው። ነገር ግን ጌታችን አምላካችን እግዚአብሔር አምላክ ኢየሱስ ክርስቶስ የሰራው አጠቃላይ የማዳን ስራ እውነትም የተግባር ማሳያ ወይም ደግሞ ፍሬ ማፍራቱን ማሳያው ትንሣኤ ሙታን ነው ማለት ነው። ወይም ደግሞ የሰው ልጅ መነሳቱ ነው። የሰው ልጅ ላይ የወረደው ቅጣት ሙሉ በሙሉ መነሳቱን በተግባር ያየነው በትንሣኤው በኩል ነው ማለት ነው። እንደዚህ ካልን ትንሣኤ በሶስት ይከፈል በሁለት ከፍለን ማየት እንችላለን። እንደ ቅድስት ቤተክርስቲያን ሁለት አይነት ትንሣኤ አለን ብለን እናስተምራለን። አንደኛው ትንሣኤ ዘለክብር ወይም ደግሞ ለክብር የሚነሱት ትንሣኤ ሲሆን ሁለተኛው ትንሣኤ ደግሞ ትንሣኤ ዘለሐሳር ወይም ደግሞ ለቅጣት የሚነሱት ትንሣኤ ነው። ምን ማለት ነው? አጠቃላይ ጌታችን አምላካችን ያው ድህነትን የሰጠ ወይም ደግሞ መድኃኒትነቱ ለዓለም ነው። የዓለም መድኃኒት መድኃኔ ዓለም እንላለን። የተሰጠው ይሄ የማዳን አገልግሎት ለዓለም ሆኖ ሳለ ያንን የተሰጠንን የማዳን አገልግሎት ወይም ደግሞ የእግዚአብሔርን ጸጋ ላመኑት አምነውም ደግሞ ለታመኑት እምነታቸውን በተግባር ላሳዩት ፍሬ ላፈሩት እምነታቸውን ከምግባር ጋር ላስተባበሩት ሰዎች የክብር ትንሣኤ ሲሰጥ ለሌሎቹ ደግሞ የእግዚአብሔር አምላክ ኢየሱስ ክርስቶስን የማዳን ስራ ወይም ደግሞ ነገረ ድህነትን የማያምኑ የማይቀበሉ በተጨማሪም ደግሞ ልጅነትን ተጠቅመው በፍሬ ያላሳዩ ወይም ደግሞ በክህደት በተለያየ ነገር የተጎሳቆሉ ሰዎች ደግሞ ወይም ደግሞ በንስሐ ያልተመላለሱ ሰዎች ደግሞ የሚነሱት ትንሣኤ የሐሳር ወይም ደግሞ የመከራ የቅጣት ትንሣኤ ተብሎ ይወሰዳል ማለት ነው። ይወሰዳል። ስለዚህ አንድ ሰው እንደ ሰውነቱ ትንሣኤ ይነሳል። ትንሣኤን የማያይ ፍጡር የለም። ያመነም ያላመነም ትንሣኤን ያያል። ይሄ ከጌታችን ከአምላካችን ከኢየሱስ ክርስቶስ የተሰጠ ነገር ነው። ነገር ግን ለምንድን ነው የሚነሳው የሚለውን ያሳየናል ማለት ይሄ ኋላ ላይ ከዳግም ምጽአት ከፍርድ ጋር ይያያዛል። ሁሉም ሰው የሚያምንም ማያምንም ይነሳል። ነገር ግን የሚነሳበት ምክንያት ይለያል። ያመነው የታመነው ለክብር እግዚአብሔር አምላክ ሊፈርድለት ሲሆን የሚነሳው፣ ያላመነ ይልቁኑ ደግሞ ልጅነት ተሰጥቶት የካደ በንስሐ ያልተመላለሰ ደግሞ ሊፈረድበት ይነሳል ማለት ነው። ስለዚህ ትንሣኤ በሁለት ይከፈላል። የክብር ትንሣኤ ሊፈረድበት ፍሬውን፣ ትሩፋቱን፣ ጸጋውን የተሰጠውን አክሊል ሊወስድ ሊሾም ልክ ያ በወንጌል የተጠቀሰው ባለጠጋ መክሊት ሰጥቶ ኋላ ላይ የተሰጣቸውን መክሊት ምን ቦታ ላይ ያደረሱ ብሎ ሊጠይቅ እንደሚመጣው ልክ ጌታችን አምላካችን ሲመጣ የታለ መክሊታችን ብሎ ሲጠይቀን ያተረፉት ወይም ደግሞ ወጥተው ወርደው አትረፈው የተገኙ ሰዎች የአማንያን የእግዚአብሔርን ሕግና ትእዛዝ የጠበቁ ምእመናን ምሳሌ ሲሆን፣ የቀበሩት ደግሞ የኢአማንያን ይልቁኑ አምነውም ደግሞ የተሰጣቸው ልጅነት የቀበሩ ያላፈሩ ሰዎች ምሳሌ ተደርጎ ይወሰዳል ማለት ነው። ስለዚህ ሁለት አይነት ትንሣኤ አለ። የክብር ትንሣኤ አለ፣ የሐሳር ትንሣኤ አለ። ወይም ለእግዚአብሔር አምላክ ሊፈርድልን ይምጣ እንደምንለው ለሚያምኑት በስሙ ለተጠሩት ወይም ደግሞ ለሱ ምስክርነት ለሰጡ ጻድቃን ሰማዕታት ለልጆቹ እግዚአብሔር አምላክ የክብር ትንሣኤን ይሰጣል። ላላመኑት ደግሞ ወይም ደግሞ ልጅነትን ይዘው በንስሐ ላቆሸሹት በንስሐ ላልተመላለሱት ደግሞ የሐሳር ትንሣኤ ይደረጋል ማለት ነው። ስለዚህ እንደ ክርስቲያን እኛ ከትንሣኤ ምን እንማራለን ወይም ደግሞ ምን እናደርጋለን ብለን ስንመለከት እንደ ክርስቲያን የተሰጠንን ሕግና ትእዛዝ በአግባቡ መጠበቅ አለብን። የተሰጠችንን ልጅነት ሳናቆሽሽ እንደተሰጠችን ማቆየት አለብን። ይህን ደግሞ የምናቆየው በንስሐ ሳሙናነት ነው ማለት ነው። የሰው ልጅ አራቱ ባህርያተ ሥጋ እንዳለው ያው ይበደላል። ቅዱስ ዮሐንስ አፈወርቅ እንዳለው መበደል አዳማዊ ነው፣ በድሎ ወድቆ መቅረት ግን ሰይጣናዊ ነው ብሎ ቅዱስ ዮሐንስ አፈወርቅ እንደሚነግረን እኛም እንደ ክርስቲያን በዓለም ላይ ስንኖር እንወድቃለን፣ እንነሳለን። ነገር ግን ወድቀን አንቀርም። ለምን? ንስሐ አለን። በንስሐ ዳግም እንታደሳለን፣ እንታጠባለን። እና እንደ ክርስቲያን ከክብር ትንሣኤ ተሳታፊ ለመሆን በበጎ ምግባር መመላለስ አለብን። ሰውነንና ልንወድቅ እንችላለን።
ስንወድቅ ደግሞ በንስሐ ዳግም ምን ማለት አለብን? መታደስ መታተም በቅዱስ ቁርባን መጽናት አለብን ማለት ነው። በዚህ ህይወት እየተመላለስን የተሰጠንን ትንሳኤ የተሰጠንን የእግዚአብሔር አምላክ እውነተኛ ትንሳኤ ተሳታፊ መሆን እንችላለን ማለት ነው። አለበለዚያ አሁንም በኃጢአት የምንመላለስ ከሆነ የእግዚአብሔር አምላክ ትንሳኤ ያ ሁሉ የተከፈለልን የነገረ ድህነት ስራ ባዶ ይሆናል ማለት ነው። ቅዱስ ጳውሎስ እንዳለን ሞት ሆይ መውጊያ የታለ ድል መንሳት የታለ ብለን በድፍረት የምንናገረው በምግባርና በትሩፋት ስንመላለስ ብቻ ነው። በኃጢአት እየተመላለስን በህሊና ሞተን ግን ሞት ሆይ ድል መንሳት የታለ ብለን በሙሉ ልብ መናገር አንችልም። ስለዚህ ከክብር ትንሣኤ ለመሳተፍ ከእውነተኛው ትንሣኤ ለመሳተፍ በበጎ ምግባር በሃይማኖት በንስሐ በቅዱስ ቁርባን መጽናት መመላለስ አለብን ማለት ነው። ይህንን ካደረግን ከእውነተኛው ትንሣኤ እንሳተፋለን ማለት ነው። አለበለዚያ ጌታችን አምላካችን እግዚአብሔር አምላክ ኢየሱስ ክርስቶስን እንዳሳዘንን ይልቁኑ ሌላ ተጨማሪ የእሾህ አክሊል የተሰጠን ዋጋ ላይ እንደመጨመር ነው የሚሆነው ማለት ነው። እና እግዚአብሔር አምላክ ይህንን ነገር ያለኛ ስራ ሰጥቶናል። የተሰጠንን ነገር ደግሞ ማጽናት መጠበቅ የአንድ ክርስቲያን ድርሻ ነውና ይህንን አድርገን ከትንሳኤው ረድኤት በረከት እንድናሳልፍ ትንሳኤውን እንዲሁ ከዘልማድ እሳቤ በመውጣት በህይወት በምግባር እንድናሳልፍ ወይም ደግሞ እንድንኖር እግዚአብሔር አምላክ ሁላችንንም ይርዳን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የከበረ ይሁን። በተማርነው 130 160 100 ያማረ ፍሬ አፍርተን የስሙ ቀዳሾች የክብሩ ወራሾች እንድንሆን እግዚአብሔር አምላክ ይርዳን። ያው እግዚአብሔር አምላክ ይፈቅዳል፣ የኛ ነጻ ፈቃድ ግን ወሳኝ ነውና የኛንም ነጻ ፈቃድ በአግባቡ እንድንጠቀም አሁንም የሱ ቅዱስ ፈቃድ ይሁንልን። የቅዱሳን የእመቤታችን የቅድስት ድንግል ማርያም ምልጃ የቅዱሳን ተራዳይነት የሰማዕታቱ ጥበቃ ረድኤት በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።